ውድ ቤተሰቦቼ እንግዲህ ሄርሜላ ዛሬ ከወንድሟ ጋር ብቅ ብላለች ማለት ነው። ወንድሟ እንግዲህ ለሄርሜላ እየቀለደብሽ እያሾፈብሽ ነበረ፣ ለአንቺ ምንም አይነት ፍቅር የለውም፣ እኔ ደግሞ በቀለዋለሁ እያላት ነበረ። ሄርሜላም ደግሞ እኔ አብርሽን ቢያንስ የዛሬው ማየት አይደለም ያለብኝ እና አሪፍ ጊዜዎች፣ አሪፍ ታይሞች ከሱ ብዙ ነገር አሳልፍ ያለው በቀል የሚባል ነገር አልበቀለውም እያለች መልስ እየሰጠችው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ግን እኔ ለሄርሜላ እንደኔ ቢሆን ሄርሜላ እኔ ካጠገቡ እያለው ገባችኋ ምንም አይነት ነገር ሊገባውም ሊሰማውም አይችልም። እኔ ስርቀው ነው። እኔ ስርቀው ደግሞ አብርሽ የኔን የመሰለ ምንም አይነት የሚጨነቅለት እንደኔ የሚያስብለት ሰው አያገኝም ስትል ምላሽ ሰጥታለች ማለት ነው። ሄርሜላ እዚህ ጋር ተሳስታለች። በቃ ቆፍጠን ብለሽ ራስሽን ከነዚህ ሰዎች ውጪ፣ ራስሽን ችለሽ ኑሪ። ምክንያቱም ከዚህ በፊት ሩታ እንዳንቺ ብዙ ዋጋ ከፍላ ብዙ ነገር ሆና አንቺን አይደለም እኔ እንጃ ልጅ የወለደባት እንኳን ሴት ለሷ ያላሰበው ላንቺ ያስባል ብዬ አይደለም። ግን ቆፍጠን ብለሽ ራስሽን በቃ የሆነ ቁርጥ አድርገሽ ከነዚህ ቤተሰቦች ብትወጪ እኔ ደስተኛ ነኝ፣ ደስ ይለኛል። ምክንያቱም ጊዜሽን ባታባክኝ፣ ነገም በሌላ ነገር ብትታረቁ እንኳን አብርሽ ላንቺ አይሆንሽም፣ የሚመጥንሽም ወንድ አይደለም። ለትዳርሽም የትዳርሽም አጋር የሚሆን የልጆችሽን አባት የሚሆን አብርሽ አይደለም። የራስሽን ህይወት አዲስ ደስ የሚል ህይወት እንደውም አንቺ ዛሬ ሄርሜላ ምን ስትል ነበረ እና ፍቅርና አብርሽ ያላቸው ነገሮች ውሸት እየመሰለኝ ነው፣ ነገር ግን እኔ ለማስቀናት ነው፣ እኔና ሩታን ለማስቀናት ነው ይዟት የመጣ እያለች ነበረ። የፈለገ ነገር ያስቀናችሁ ምንም ይበላችሁ፣ ሩታና ሄርሜላ በቃ አብርሽን ጣል አድርጋችሁት እርግፍ አድርጋችሁት የራሳችሁን ህይወት ብትኖሩ ደስ ይለኛል፣ እንደኔ ማለት ነው። እንግዲህ ውድ ቤተሰቦቼ እናንተ ምን እንደምትሉ አላቅም። በቀጣይ ቪዲዮ እስከምን